እንዴት በቫልዚን ጥርት ያለ ፊት እንዲኖረን እናደርጋለን? ሰላም ጤና ይስጥልን። ወደ አሰራሩ እንገባለን ማለት ነው። የሚያስፈልገን ቫዝሊን፣ በመቀጠልም ደግሞ የሚያስፈልጉንን ግብአቶች በቅደም ተከተል እንቀላቅላለን ማለት ነው። አንድ ማንኪያ ቫዝሊን እናደርጋለን ማለት ነው በጎድጓዳ እቃ ውስጥ። እሱን በጎድጓዳ እቃ ውስጥ በመገልበጥ ፊታችን ጥርት እንዲል። ሁለተኛው ደግሞ የሚያስፈልገን አሎቬራ ጄል ማለት ነው። አሎቬራ ጄልን እሱንም አንድ ማንኪያ እናደርግና ሁለቱንም አንድ ላይ እንቀላቅላለን ማለት ነው። ሚክስ እናደርጋለን። ከዛ ስኳርም አንድ ማንኪያ እሱንም ጨምረን አንድ ላይ እንቀላቅለዋለን ማለት ነው። ስለዚህ ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር በማድረግ ተከታተሉት። ስለዚህ ኮፊ ፓውደር የቡና የተፈጨ ቡና ማለት ነው። እሱንም አንድ ላይ እናደርግና እንቀላቅለዋለን ማለት ነው። እዚያ ጎድጓዳ እቃ ውስጥ እንቀላቅለዋለን። እንቀላቅለን አንድ ላይ በደንብ አድርገን ሚክስ እያደረግን እንቀላቅለዋለን ማለት ነው። ለአምስት ማለት ነው። ከዛ እጃችን ላይ ተቀብተን እናደርጋለን። ከዛ ፊታችን ላይ ከተወሰነ ደቂቃ ለብ ባለ ውሃ ፊታችን ታጥበን ነው ፊታችን ያማረ የፈካ እንዲሆን ያደርግልናል ማለት ነው። ቫዝሊን እና ቤኪንግ ሶዳን በአንድ ላይ በመቀላቀል ልስልስ ያለና ከመጨማደድ የተጠበቀ ፊት እንዴት እንደምናገኝ እናያለን በዚህ ቪዲዮ። አንድ ማንኪያ ቫዝሊን የሚያስፈልገን ማለት ነው። እሱንም በጎድጓዳ እቃ ውስጥ እንገለብጣለን። ቫዝሊን ፊታችን ዲፕ ሞይስቸራይዝ እንዲያደርግ ያደርጋል። ፊታችን የህፃን ፊት እንዲሆን ያደርጋል በምስሉ ላይ እንደምትመለከቱት። በመቀጠል አንድ ማንኪያ ኮኮናት ኦይል እናደርጋለን እላው ላይ ማለት ነው። ኮኮናት ኦይልም ለፊት እጅግ በጣም አሪፍ እና ተስማሚ እንደሆነ ባክቴሪያዎችን ሪሙቭ ለማድረግ እና ፊታችን ውጥር ያለና የህፃን ፊት እንዲመስል ያደርጋል። ሁለቱንም በአንድ ላይ በመቀላቀል በመቀጠል ቤኪንግ ሶዳ እንጨምራለን ማለት ነው። ቤኪንግ ሶዳ ደግሞ ለፊታችን ለማጥራት አንድ ላይ በጋራ የተሻለ ውህድ ለፊታችን ውጥርና የህፃን ልጅ ፊት እንዲመስል ያደርግልናል ማለት ነው። እሱን በመቀባት ምርጥ ለጤናማ ቆዳ የሚሆን የቫዝሊን ውህድ እንመለከታለን። ሰላም እንዴት አላችሁ? አሁን እንደምንመለከተው አንድ ማንኪያ ቫዝሊን ቡናን በማድረግ ለተጨማደደና ለጥቋቁርና እርድና ቫዝሊን በማድረግ ሽፍታ፣ ብጉር፣ ማዲያት ስላለበት ይሆናል ማለት ነው። አሎቬራ እና ቫዝሊን በማድረግ ፊታችን ውጥር እንዲል ያደርገናል ማለት ነው። ሌላኛው ደግሞ ቫዝሊን ከከርከዴ ጋር ቫዝሊን ከንፈራችንን ጥርት እንዲል ያደርግልናል ማለት ነው። ለአንጸባራቂ ቆዳ ቫዝሊን እና እርድን በመጠቀም ምን ውህድ እናያለን። ቫዝሊን ከብጉር ሽፍታ ማዲያታችንን ለማጥፋት ይሆነናል ማለት ነው። ስለዚህ ወደ አዘገጃጀቱ እንመለከታለን። ፊታችን ቆንጆና ያማረ የተዋበ እንዲሆን አንድ ማንኪያ ቫዝሊን እናደርጋለን በጎድጓዳ እቃ ውስጥ ማለት ነው። እንደምትመለከቱት በምስሉ ላይ ቫዝሊን በጣም ጠቃሚ ውህድ ነው ለፊታችን። አሎቬራ ጄል እናደርጋለን። ፊታችን ውጥርና የህፃን ፊት እንዲመስል ያደርግልናል ማለት ነው። በመቀጠል አንድ ማንኪያ በማድረግ ከቫዝሊኑ ጋር አንድ ላይ እናደርጋለን። በመቀጠል ደግሞ የእርድ አነሳ አድርገን እንላለን። እርድ ደግሞ ብጉር ያለበት ሽፍታ ያለበት ፊት በጣም የሚመከር ነው ማለት ነው። እሱን አንድ ላይ በማድረግ ወይም ኦሊቭ ኦይልን በመቀላቀል የሚስማማችሁን ወይም ደግሞ ካስተር ኦይልን በማድረግ አንድ ላይ አዋህደን ፊታችን ግሎ። ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። የኮሪያ ማስክ የሚባለውን በቫዝሊን የሚሰራው እንመለከታለን ማለት ነው። አንድ ማንኪያ ቫዝሊን ያስፈልገናል። እዚህ ጋር አንድ ማንኪያ ቫዝሊን እናደርጋለን። እሱንም ደግሞ አንድ ላይ ሚክስ እያደረግን በጎድጓዳ እቃ ውስጥ አድርገን እሱን እንላለን ማለት ነው። በመቀጠል ደግሞ ግማሽ የተቆረጠ ሎሚ በማድረግ ውስጡ እናደርግና
ሎሚ ደግሞ ከቫዝሊን ጋር አንድ ላይ ሲሆን የተሻለ ምርጥ ውህድ ይሰጠናል ማለት ነው። እሱን እንላለን አንድ ላይ እንቀላቅለዋለን ማለት ነው። በደንብ አድርገን እናማስላለን። በጎድጓዳ እቃ ውስጥ እንቀላቅለዋለን። ስለዚህ ኮሪያኖች ለረጅም ጊዜ ከጥንት ጀምሮ ፊታቸው የኮሪያን እንዴት እንደሚያምር ታውቃላችሁና እንዴት ስለዚህ ይሄ ነው ሚስጥሩ ማለት ነው። ይህንን የኮሪያን እንትን በምስሉ ላይ እንደምትመለከቱት በደንብ አድርገን ሚክስ በማድረግ እንጠቀመዋለን ማለት ነው። ስለዚህ ይሄኛውን እንትን በማድረግ ለፊታችሁ እጅግ ያማረና የተዋበ የጥንታዊ ኮሪያኖችም አሁን ላይ የሚያው የኮሪያን ፊት ስለዚህ እጃችን ላይ ያንን በማማሰል እጃችን ላይ እንጠቀመዋለን። ከዛ ቼክ እናደርጋለን። ከዛ ፊታችንን ለባለው እንታጠባለን ማለት ነው። ቫዝሊን ለከንፈራችን እንመለከታለን። ለደረቀ ለተሰነጣጠቀ ከንፈር እንዴት ተአምር እንደሚሰራ ቫዝሊንን እናያለን ማለት ነው። እንዴት አላችሁ የተወደዳችሁ? እስቲ የቫዝሊንን ተጠቅማችሁ አጠቃቀማችሁን ንገሩን። 1 ማንኪያ ስኳር 2 ማንኪያ ስኳር እናደርግና ሪሙቭ ያደርግልናል የሞቱ ቆዳዎችን ያነሳልናል። 2 ማንኪያ በጎድጓዳ እቃ ውስጥ እናደርጋለን። በመቀጠል ደግሞ የሁለት ቦታ እናደርግና ሎሚን ደግሞ ምን ያህል እንደሚጠቅም እናውቀዋለን ለእንትናችን ማለት ነው ለከንፈራችን። ሌላ ነው ቫዝሊን የቫዝሊን ጠቀሜታ ነው እያየን ያለነው እና እንትን ሃይድሬት ወይም ደግሞ እንዲረጥብ ያደርጋል። ከዛ በኋላ በመቀላቀል ሁሉንም አንድ ላይ በመቀላቀል ከዛ እናደርጋለን ውሃ እናደርጋለን። ውሃው ላይ ቁጭ እናደርገዋለን እንዲቀልጥ ማለት ነው። ውሃውን ወይንም ደግሞ እሳት ላይ በማድረግ እንትን እንላለን ማለት ነው። ስለዚህ ሲቀልጥ እንትን ይላል የምንፈልገውን እንትን እንዲሰጠን ማለት ነው። ስለዚህ እንትን ይላል አንድ ላይ ቀላቅለን በምስሉ ላይ እንደምትመለከቱት የከንፈራችን ስክራብ ተቀብተን ያማረና ስለዚህ አበባ የመሰለ ከንፈር እንዲኖረን ያደርጋል ማለት ነው። ስለዚህ ተጠቀሙት። በቤታችሁ ሰርታችሁ ለከንፈራችሁ ምርጥ የሆነውን ውህድ ተጠቀሙ። አመሰግናለሁ። ፊታችንን የህፃን ልጅ ወይም ደግሞ በጣም ወጣት እንዲመስል ቢያደርግልን የቫዝሊን ውህድ ነው የምንመለከተው። 1 ማንኪያ ቫዝሊን እናደርጋለን። ቫዝሊን ጄል ይሄ የፊታችን መጨማደድን ይከላከላል። ሁለተኛ ደግሞ የሚያስፈልገን የቤቢ ኦይል ማለት ነው። ቤቢ ኦይል ይሄ ጆንሰን ኦይል የምንለውን በምስሉ ላይ እንደምትመለከቱት ጨምርበታለን። ከዛ በመቀጠል አሎቬራ ጄል እሱን በማድረግ አንድ ላይ የህፃን ልጅ ፊት እነዚህን ኢንግሪዲየንቶች አንድ ላይ በመቀላቀል የህፃን ልጅ ፊት እንዲኖረን ያደርገናል ማለት ነው። ስለዚህ ይሄንን በየቀኑ በመጠቀም ለ15 ደቂቃ ተጠቅማችሁ ከዛ ፊታችሁን ለብ ባለ ውሃ ትታጠባላችሁ። ከዛ በቃ ያው እንደምታዩት ያማረ የተዋበ የፊት ገጽ እንዲኖረን ያደርጋል። ፎሎ በማድረግ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ እንሁን። አመሰግናለሁ። ያማረ ቀን